አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዚህና ሶብ ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? በያላችሁበት የዓለም ዳርቻ ሰላማችሁን ብዝት ይበል እያልኩኝ ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ እንዲሁም በየጊዜው የምሰራቸው አዳዲስ ቪዲዮዎች እንዲደርሷችሁ የደወል ምልክቷን አንድ ጊዜ በመጫን ቤተሰብ ይሁኑ። ዛሬ ይዤላችሁ ብቅ ያልኩት አንድ በጣም አስተማሪ የሆነ ታሪክና አንድ የሰፈራችን በጣም ምርጥና ቆንጆ ሴት ለሆነችው ቆንጆና በጣም የምታምር ቆንጆ ሴት ስለሷ ታሪክ ነው ይዤላችሁ ብቅ ያልኩት። እና በሰፈራችን አንድ በጣም የምታምር ቆንጆ ልጅ ነበረችና ያቺ ቆንጆ ልጅ በሰፈሯ አንድ ወጣት አለ። ያ ወጣት ሁልጊዜ ይከታተላታል። ሁልጊዜ ስትገባም ስትወጣም ሁልጊዜ ይከታተላታል በምትሄድበት አቅጣጫ ሁሉ ማለት ነው። እና ከመቆየት ሲሄዱ ሲላመዱ የተላመዱ ወደ መግባባት ሲደርሱ ያቺ ልጅ እኔ በቃ አንቺን ማግባት ፈልጋለሁ ሲል ወንዱ ማለት ነው። እና አንተ እኔን ለማግባት ቤተሰብ አስፈቅድ ምናምን ትለዋለች። እሱም ቤተሰብ ለማስፈቀድ አባቱን እንደዚህ ሰፈራችን የምታምር ልጅ አለች እና እሷን ማግባት ፈልጋለሁኝ ብሎ ለአባቱ ይነግረውና አባቱ ሙሸገረህ ይለዋል። አባቱ ድርሃለሁ ደግሞ ሙሸገረህ ምናምን ነገር ይለውና ከዛ አባቱ ልጅቱን አሳየኝ ይለዋል። ልጁም ማለት ነው። ከዛ ልጅቱን ይዞ ሄዶ አባቴ ሚስቴ አገባታለሁ ያልኳት ልጅ ናት ይለዋል። ከዛ አባትየውም በጣም በውበቷ ተገርሞ ይቺማ ላንተ አትገባም ይለዋል። ይቺማ የምትገባው ለኔ ነው እንጂ ላንተ አትገባም ይለዋል ልጁ አባትየውም እንዴት ልጅየውም እንዴት እኔ ልጅ ነኝ እንዴት እኔ አገባታለሁ ያልኩት ልጅህን ሚስት እንዴት አገባለሁ ትላለህ? በዚህ ጭቅጭቅ ውስጥ ገቡና ወደ አካባቢው ወደ ጎረቤት ሽማግሌ ይሄዳሉ። ሊሸማገው አባትና ሊበዛ በቆንጆ ልጅ እዛ ጎረቤት ሲሄዱ ልጅቱ ስትምጣ ይላል ሽማግሌውም። ልጅቱ ትምጣና የምትለውን ይሰማ፣ እሷ ያለችውን የመረጠችውን እንስማ። ከዛ እንዴት አባት ለልጁ ይድራል እንጂ አባት እንዴት ልጁን ይቀማል እያለ ያወጣት ሲከራከር፣ ከዛ ያቺ ልጅ ወደ ሽማግሌ ቀረበች። ወደ ሽማግሌ ስትቀርብ ውበቷ ማንኛውንም ሰው ያፈዛልና ያ ሽማግሌም በዛ በቆንጅዬ ልጅ ተማረከ እና ይችማ ከሁላችሁም ውጭ ለማንም አትገባም፣ እቺን ማን የኔ ማግባት ያለብኝ የአካባቢው ሽማግሌ ነኝ፣ የሁሉም ሸምጋይ ነኝ ትልቅ ነኝና ለኔ የምትገባው እንጂ ለእናንተ አትገባም። ለአንተም ለወጣቱ አትገባም፣ ለአንተም ለአባትየውም አትገባም፣ ለኔ የምትገባው ይላል። አሁንም ሽማግሌው ጋር ማልስማማ ይላሉ። ሁሉም እኔ ነኝ ለኔ ነው የምትገባው እያለ መልሰው ወደ ከፍተኛ ይሄዳሉ። ወደ ከፍተኛ ሲሄዱ አሁንም እዛ ምን ሆናችሁ መጣችሁ ሲባሉ እንደዚህ እቺን ቆንጅዬ ልጅ ወድጄ እንደዚህ ሳስጠይቅ አባቴ ምን ነው የማገባው አለ። ሽማግሌው ምን ነው የማገባው አለ እሷን። እስቲ ልጅቱ ትምጣ። ልጅቱ ስትቀርብ ያ ሰውዬም እቺማ ለእናንተ አትገባም፣ ለባለስልጣን ነው እንጂ የምትገባው፣ እቺ ለእናንተ አትገባም ይላል። እና አንተም በምን ልታስተዳድራ ነው ወጣቱንም
ላንተም ለትልቁም አትሆንም ለሽማግሌውም አትሆንም እቺ ማለኔ ነው ለባለስልጣኑ ነው የምትሆነውና ቢላቸዋል እሱም እንደዛ ይላቸዋል እነሱም አንቸንደፍም ብለው እኛው ነው የምትገባው እሱም ለኔ የምትገባው እያሉ ሲከራከሩ ከሁሉም ደሞ ከሁሉም በላይ ወደ ሆነው የአገር መሪ ያላደ ወደዛ ይሄዳሉ ከዛ ወደዛ ሄደው መሆናችሁ መጣችሁ ሲባሉ አንዲት የምታምር ቆንጆዬ ልጅ ወደን አገባለሁ ብለን አባቴ ምን ነኝ የማገባው አለ ሽማግሌው ምን ነኝ የማገባው አለ ይሄኛውን ባለስልጣን እኔ ነኝ የማገባት አለ እንጂ ለእናንተ አትገባም አለ ከዛ እሺ ልጅቱ ትንጣና ልጅቱ ትንጣና ትጠየቅና እሷ የፈቀደችውን ታገባለች ከዛ ልጅቱ መታ ልትጠያ ስትታይ ሌላ ጉዳይ ናት እሱንም ማርከዋል ያንኛውንም የአገሩ መሪም ይሄማ ለእናንተ ለተራ ሰዎች አትገባም ለአገር መሪ ለባለስልጣን ነው እንጂ ለባለ ጸጋ ነው እንጂ ለእናንተ አትገባም ላንተም በምን ታስተዳድራለህ እናንተም ሽማግሌ ናችሁ ከሁላችሁም በላይ እኔ ነኝና ለኔ የምትገባው ይላል ከዛ ልጅቱ መጨረሻ ላይ ተቀርብና ማን ነው የምታገባው ተብላ በምን ይስማማሉላቸው ያምኔን ማገባው ሲል ልጅቱ ትምጣና ልጅቱ ያለችውን የመረጠችውን ታግባ ይባላል መጨረሻ ላይ ልጅቱ ተቀርብና የመረጠ ያግባኝ ከኔን ታገባኛለህ እያለ ባለስልጣኑ ምን ባለስልጣኔ ከሁሉም በላይ ነኝ ታገባኛለህ እኔን ነው የምትለው እያለ ሲጓጓ ወጣቱም እኔን ነው የምትለው እያለ ሲጓጓ ሽማግሌውም እንደዛው ያቺ ወጣት ልጅ ቀርባ ማን ነው የምታገቢው ተብላ ብትጠየቅ እኔ እማገባው ከሁላችሁም እኔን አሯሩጦ እኔን አባሮ እኔን ያዘ ያገባኛል ትላቸዋለች የዚህ ጊዜ ያወጣቱ ልጅ ይሄማ ከሆነ እኔ ከሁሉም የተሻልኩ ወጣት ነኝ እኔ አቸነፋቸዋለሁኝ ይላልና እሱም በውስጡ ይጓጓል ሽማግሌዎቹም ይሄ ነገርማ እኛ እንዲክማለን ብለው በውስጣቸው ያለውን ስሜታቸው ይገድባቸውና በዚህ ያለ ሁሉም ተሰለፉ ተወዳድራችን ሊያገቡ ሲሰለፉ ሁሉም እሷ ከፊቱና መሮጥ ጀመረች እሷም ስትሮጥ እነሱም ሲሮጡ እሷም ስትሮጥ እነሱም ሲሮጡ ሁሉም ሲሮጡ እሷን ተከትለው እሷ ጉሬ ስትገባ እነሱም ተከታትለው ሁሉም ጉሬ ገቡ ያቺ ሴት ልጅ ምንድናት ዱንያ ነች ዱንያ ሁላችንንም ታሯሩጠንና መጨረሻ ላይ ሁላችንንም ይዛ የምትገባው ጉሬ ነው እዛው ቀበራችን ነው የምንገባው እና ታሪኩ ምንድነው ያቺ የምታምር ቆንጆ ልጅ ዱንያ ነች ይቺ ዱንያ ዛሬ እዚህ ምድር ላይ ስንኖር በጣም ታምራናለች በጣም ታጓጓናለች ዛሬችን ባደርጋ ነገችን ባደርጋ ከነገ ወዲያችን ብሰራት ይያልን ሞትን እንኳን ሳናስብ እንኖራለን እዚህ ምድር ላይ ስንኖር ማለት ነው እና እንደዛች እንደ ቆንጆ ልጅ እቺ ዱንያም አሯሩጣን መጨረሻ ላይ ያው ቀብራ ስንገባ ሁሉም ይቀራል ዱንያቱም ዙ ትቀራለች እኛም እንገባለን እዛው እንቀራለን ይዘን የምንሄደው ስራችንን ብቻ ነው ግን ታሁኑ ዱንያን ከልባችን አውጥተን ወደ ቀጥተኛው መንገድ እንጓዝ እላችኋለሁ እና ምንድነው ለማለት ፈልጌ ነው ዋና ነጥቡ ዱንያ ተከታይ አንሆን የተቻለንን ያክል እንረጋጋ እናገናዘብ የሚያስከደንን ነገር እንነላይ መልካም እንሆን በተቻለን ያክል መልካምነት አይከፈልበትም መልካምነት ያኔ ታተርፋለህ እንጂ አትከፍልበትም ወይም አትከስርበትም እና እንደዛ እንደ ሰፈራ ቆንጆ ዱንያ ተወዳጅ አንሆን መጨረሻችን ሞት ነው እና እንማርበት እናገናዝብ ለሰው ልጅ መልካም እንሆን
የተቻለን ያክል የሰውን ችግር ለሰው ችግር ደራሽ እንሆን እና መልካምነታችን ለኛ መሰረት ነው የሰው ልጅ ክፋት መሽም 2-3 እጥፍ መልካምነት ይሻላል እና አንተ ለሰው ልጅ ብትከፋ ያ ሰው ከፋህበትና አንተ ምንም ላትቀንስለት ምንም አትጨምርለት ለጊዜው የሆነ ነገር ልትሸፍን ትችላለህ እንጂ ባንተ ክፋትና ባንተ መጥፎነት ምንም የሚቆነስበት የሚጨመርለት ነገር የለምና ካንተ መጥፎ ባህሪ ነው የሚማረው እንጂ ካንተ ምንም ነገር አይማርም መጥፎ ስለሆንክና መልካም ሆኖ መልካም እንሆን የተቻለን ያክል ለሰው ልጅ ጥሩ እንሰብ ለችግር ደራሽ እንሆን እላችኋለሁ። አሰላሙ አለይኩም ወራህመቱላሂ